Hello, this is Microphone Media. Please like, subscribe, and share. Thank you. አመሰግናለሁ። ዋናው ነገር የብልጽግና በስርዓት ባህሪ በደንብ መገንዘብ መረዳት መሰረታዊ ነገር ነው የሚል ነገር አለኝ። ከመጀመሪያው ጀምሮ በትግራይ ህዝብ ጥላቻ ነው ወደ ስልጣንም የመጣው ማለት ነው። በኢትዮጵያ ህዝብ ውስጥ የሌለ ጥላቻ በመንዛት በተለያየ መልኩ በየአካባቢው ያለ የትግራይ ተወላጅ በሌሎች እንዲጠረጠር እንዲጠላ እንደ ጠላት እንዲታይ በማድረግ ነው ወደ ስልጣን የመጣው። የትግራይ የፖለቲካ ድርጅቶችም ሆኑ የትግራይ ህዝብ በየአካባቢው በተለየ መልኩ በዚች ሀገር ውስጥ እንደ ጠላት ታይቶ እንዲጨፈጨፍም እንዲፈናቀልም ንብረቱ እንዲወረስም የተደረገበት ሁኔታ ነው የነበረው መጀመሪያ ማለት ነው። በዚህ እንደዚህ አይነቱ በሆነ ዲማጎጂካል እንቅስቃሴ ወደ ስልጣን የመጣ ነው ብልጽግና ማለት ነው። ከዛ በኋላ ደግሞ በትግራይ ህዝብ ላይ ያለውን ጥላቻ እንደገና ለማርካትም ያካሄደው ጦርነት ሁላችንም አይተናዋል። በጣም ሰፊ የሆነ የጄኖሳይድ አፈጻጸም ስራ ነው የሰራው ብለን ነው ልንወስድ የምንችለው ማለት ነው። ትግራይ ውስጥ ከመጡ በኋላም የተያዙት ወታደሮች ሲገልጹት የነበረ ነገር አለ። ማንኛውም ሰውም ቢሆን እንዳተው ሁሉንም መጨፍጨፍ መቻል አለባቸው የሚል መመሪያ ተሰጥቷቸው ነው የመጡት ማለት ነው። ከመጀመሪያው ጀምሮ ጥላቻ ጭንቅላታቸው ውስጥ እንዲሰርጽ ያገኙትን ሰው ያለ ርህራሄ እንዲገድሉ በማንኛውም መልኩ ሁሉንም ነገር እንዲያወድሙ ኦሬንት ተደርገው በደንብ መመሪያ እየተሰጣቸው የመጡበት ሁኔታ ነበረ ማለት ነው። ከዚህ በመነሳት በየአካባቢው የነበረው ሁኔታ ያየን እንደሆነ ይህን አይነቱ እንቅስቃሴ ነው ሲፈጽሙ የነበሩት ማለት ነው። በማህበር ዴጎ ብቻ አይደለም። በደብረ አባይ የፈጸሙት ይሄንኑ ነው። በማርያም ደንገላት የፈጸሙት ይሄንኑ ነው። በቦራ የፈጸሙት ይሄንኑ ነው። በማህበር ዴጎ ደግሞ አሁን እያየን እንደነበር ነው የፈጸሙት ነገር ይሄው ነው ማለት ነው። አጋጣሚ ሆኖ የነዚህ አካባቢዎች በቪዲዮ ተቀርጾ ለዓለምም የደረሰ የጄኖሳይድ ፍጻሜ ነው ብለን ነው ልንወስድ የምንችለው። በየአካባቢው ግን የትግራይ ህዝብ በገፍ የተጨፈጨፈበት ሁኔታ እንዳለ ነው የምናየው ማለት ነው። ስለዚህ የብልጽግና ስርዓት ከባህሪውም በውሸትም በማጭበርበርም ሁሉም ሀቅ የሆነ ነገር በመካድ የሚታወቅ ስርዓት ነው። በዚህ መልኩ ነው ሀገሪቱን እየመራ ያለው ማለት ነው። አሁን ደግሞ ሄዶ የትግራይ ህዝብ ትግል ስላልተቋጨ የግድ ወደ ትግል እየገባን ያለንበት ሁኔታ አለ። የትግራይ ህዝብ ብቻ ሳይሆን ሌላው የኢትዮጵያ ህዝብም የህልውና አደጋ ገጥሞኛል ብሎ ወደ ትግል የገባበት ሁኔታ አለ። ስለዚህ ይሄ ስርዓት ከዚያም እየተወዘወዘ ያለበት ሁኔታ አለ። መፍረሱ የማይቀር ነው የሚሆነው ማለት ነው። ስለዚህ በማንኛውም ህዝብ ላይ ጄኖሳይድ የፈጸመ አካል ደግሞ የጊዜ ጉዳይ ካልሆነ ከተጠያቂነት በምን መልኩ ሊያመልጥ አይችልም ማለት ነው። ባለፉት የዓለም ታሪኮች ያየን እንደሆነ በየሀገራቱ ጄኖሳይድ የፈጸሙ አካላት ከየዓለም ኮርነሩ ተለቅመው በህግ ፊት የቆሙበት ሁኔታ ነው ያለው ማለት ነው። ስለዚህ አሁንም ምንድነው ያልን ያለ ነው የትግራይ ህዝብ ህይወት በከንቱ ተቀጥፎ የሚቀርበት አንዳችም ምክንያት አይኖርም ነው። የትግራይ ህዝብ አካል ጎድሎ የሚቀርበት አንዳችም ምክንያት አይኖርም። የትግራይ ህዝብ ደም ፈሶ በከንቱ የሚቀርበት አንዳችም ምክንያት አይኖርም ማለት ነው። ይሄን አይነቱን አሰቃቂ ድርጊት የመሩ ያስተባበሩ የብልጽግና አመራሮች ሄዶ በህግ ፊት የሚቆሙበት ጊዜ በጣም ቅርብ መሆኑ የሚያሳየን ነው ማለት ነው። ስለዚህ ከዚህ በመነሳት ነው የብልጽግና አመራሮች ይሄ ጉዳይ ያሰጋቸው ስለሄደ ስልጣናቸው ዙፋናቸው ዞሮ ወደ አደጋ እየገባ እንደሆነ ያወቁ ስለሆነ ከዚህ ተጠያቂነት ለማምለጥ የሚያደርጉት ነገር የለም። ታሪክ በማዛባት ስንበለው የሌለ ትርክት በመፍጠር ስንበለው እየሰሩ ያለው ስራ ይሄው ነው ብለን ነው ልንወስድ የምንችለው ማለት ነው። ስለዚህ የባጫ ደበሌ ጉዳይም ያየን እንደሆነ ከዚህ ወንጀል ተጠያቂነት ለማምለጥ እየሰራ ያለው ድራማ ነው ልንለው የምንችለው ማለት ነው። ባይዘው በዋነኛነት የትግራይ ህዝብ ላይ የከፋ ጭፍጨፋ እንዲያጋጥም በፊት አውራሪነት የመራ ሰው አለ ከተባለ ባጫ ደበሌ ነው ማለት ነው። የሰሜን እዝ ጉዳይ ሁም ብሎ በማዛባት ማለት ነው። ከዚህ ባለፈ እንደገና እያንዳንዱ የትግራይ ዜጋ እንዲጨፈጨፍ መመሪያ በመስጠት የዋና ቁልፍ ተራ የተጫወተው አካል ይሄ አካል ነው ብለን ነው ልንወስድ የምንችለው ማለት ነው። ከተጠያቂነት አንፃር ደግሞ ዞሮ ከህዝብ ፍርድም የሚያመልጡ አይሆንም፣ ከዓለም አቀፍ ፍርድም የሚያመልጡ አይሆንም። ከዚህ ለማምለጥ ነው አሁን እየተፍጨረጨሩ ያሉት ብለን ነው ልንወስድ የምንችለው ማለት ነው። መልካም ግን ቅድምም እንደገለጹልኝ
ካመጣጡም ጀምሮ አገዛዙ የትግራይ ህዝብን በነገራችን ላይ እነዚህ 6 ዓመታት ያሳለፍናቸው ጦርነት ብቻ አልነበረም የትግራይ ህዝብ መገደልም ግፍ ሊደርስበት የጀመረው ከዛም በፊት ከተለያዩ የሀገሪቱ ክልሎችና አካባቢዎች የትግራይ ህዝብ እየተፈናቀለ ነበር ግፍ እየደረሰበት ነበር በማንነቱ እየተለቀመ ነበርና ካመጣጡ ጀምሮ አገዛዙ የትግራይ ህዝብ ላይ እየፈጸመ የነበረበት ግፍ እየፈጸመ የነበረበት ሁኔታ አለ አሁንም አለ ለምንድነው ትግራይ ህዝብ ላይ እንደዚህ ሊሆን የተፈለገው ምናልባት ከስልጣን ላይ ለመቆናጠጥ ወይም ደግሞ ለመቆየት ጋር ተያይዞ እስኪ ከታሪክ አንፃርም ካየነው ኢትዮጵያ ውስጥ የሚመጡ ገዢዎች የመጀመሪያ ታርጌት ወይም ደግሞ ትኩረት የሚያሳርፉበት የትግራይ ህዝብ ላይ ነው የትግራይ ህዝብ በማንኛውም መልኩ መብቱ ተነፍጎ ተረግጦ የሚገዛበት አንዳችም ምክንያት አይኖርም መብቱን ይጠይቃል የሚገባውን ነገርም ያደርጋል ማለት ነው ስለዚህ ለእንደዚህ አይነቱ አገዛዝ ምቹ አይደለም የትግራይ ህዝብ ነው ምቹ ስላልሆነ ወደ ስልጣን እንደመጡ በቀጥታ የትግራይን ህዝብ ለማዳከም ለማንበርከክ የሚሰሩት ስራ በጣም የሚገርም ነው ማለት ነው ታሪኩን ያየነው እንደሆነ ይሄን ነው የሚያሳየን ማለት ነው ደርግን ያየን እንደሆነ በተመሳሳይ የትግራይ ህዝብ ላይ ሲፈጽም የነበረው ግፍ ይሄው ነው አሁን በብልጽግና ስርዓት የመጡት አካላት ደግሞ ከደርግም በባሰ ማለት ነው በከፋ ጭካኔ የትግራይ ህዝብ ላይ ግፍ ለመፈጸም ጄኖሳይድ ለመፈጸም ከመጀመሪያውም ጀምሮ አቅደው ማለት ነው ወደ ስልጣን ለመምጣትም የትግራይ ህዝብ ጥላቻ እንዳንድ አጀንዳ ይዘው መጡ ወደ ስልጣን ከመጡ በኋላም ስልጣን ላይ ለመቆየት የትግራይን ህዝብ ለመጨፍጨፍ ቁልፍ አጀንዳ አድርገው ወሰዱ የኢትዮጵያ ህዝብ በያለበት አካባቢ የግጭትና የቁርሾ በመዝራት እርስ በራሱም እንዲጠራጠር እንዲፋጅ ብዙ ስራ እየሰሩ የመጡበት ሁኔታ እናያለን ማለት ነው ከዚህ አንፃር ነው እንግዲህ የትግራይ ህዝብ ካልተንበረከከ ካልተዳከመ ወይም ደግሞ ከምድረገጽ ካልጠፋ ዙፋናችን አይጸናም ስልጣናችንም አይጸናም ከሚል በጣም የተዛባ አመለካከት የሚነሳ ነው ብለን ነው ልንወስድ የምንችለው ማለት ነው ስለዚህ ሲፈጽሙት የነበሩት አጠቃላይ ሁኔታ ያየን እንደሆነ እንችላለን ባሉበት ጊዜ በመሳሪያ ህዝቡን ለመጨፍለቅ ይንቀሳቀሳሉ አንችልም ባሉበት ጊዜ እንደገና በሰላማዊ ስምምነት ሰበብ በለሆሳስ ህዝቡን ለመጨረስ ብዙ ስራ ይሰራሉ አሁን ደግሞ ያየን እንዳለ ነው የተሻለ አቅም ፈጥረናል ባሉበት ሰዓት ደግሞ የትግራይን ህዝብ ለመጨፍለቅ በየአካባቢው የድሮን ጥቃትን በለው ጦርነትን በለው አሁን ደግሞ በደቡብ አካባቢ ያደረጉ ያሉት እንቅስቃሴ ያየን እንዳለ ነው ያው ጦርነት ለመጀመር እንቅስቃሴ ላይ ያሉበት ሁኔታ ነው ያለው ማለት ነው ስለዚህ ስርዓቱ ወንጀለኛ ስርዓት ነው ስለዚህ ይሄን ወንጀሉን ለመሸፈን ሲል አሁንም የትግራይ ህዝብ ላይ ግፍ ለመፈጸም የሚኳትንበት ሁኔታ ነው ያየን ያለ ነው ማለት ነው መልካም እስኪ የትግራይ ህዝብ ከድሮን ጀምሮ ሀገሪቱን ቀና ለማድረግ ዋጋ እየከፈለ መጥተዋል በተለየ ሁኔታ ማለት ነው ሆኖም ግን የተለየ ነገር አልጠየቀም መብቱን ነው የጠየቀውና በመብቱ ጥያቄ ፈንታ ደግሞ የደረሰበት በደልና ግፍ አይተናል ስቲልም እየደረሰበት ያለው ነውና ይሄ ህዝብ ካሳና ዳግመ ግንባታ ነበር የሚያስፈልገው ምንድነው ይሄ በግፍ ፈንታ እዚህ ጋር ሲናልበት የትግራይ ህዝብ ከታሪክ አንፃር ኢትዮጵያ የምትባል ሀገር እንድትጸና እንደ ሀገር ከወራሪዎች ነፃ ሆና ራሷን ችላ ነፃ ሀገር ሆና እንድትቀጥል በማድረጉ አንፃር የአንበሳ ድርሻ የሚወስድ ህዝብ ነው ብለን ነው ልንወስድ የሚችለው ሌሎች ህዝቦች የራሳቸው ተራ ተጫውተዋል ትክክል ነው ማለት ነው የጂኦግራፊ አቀማመጥ ጋር አያይዘን ካየን ግን የትግራይ ህዝብ ወደ ቀይ ባህር የቀረበም ስለሆነ በቀይ ባህር አካባቢ ሲመጡ የነበሩ የውጭ ወራሪዎችን በመመከት አንፃር ህይወቱንም እየከፈለ አካሉንም እየገበረ ደሙንም እያፈሰሰ እቺ ሀገር ነፃ ሆና እንድትቀጥል የራሱን ድርሻ የተወጣ ህዝብ ነው ማለት ነው ስለዚህ ሄዶ ለኢትዮጵያ ባለውለታ ነው የትግራይ ህዝብ ማለት ነው ከዚህ በዘለለ ደግሞ ኢትዮጵያ ውስጥ የሚመጡ ግፈኛ ስርዓቶችን በመታገልም የራሱን ተራ የተጫወተ ህዝብ ነው ማለት ነው ለዚህች ሀገር ዴሞክራሲያዊ ስርዓት ከመምጣት አንፃር ሰላም ከማስፈን አንፃር ህገ መንግስታዊ ስርዓት ከመትከል አንፃር ልማትም ከማቀላጠፍ አንፃር የራሱን ድርሻ የተወጣ ህዝብ ነው ማለት ነው ይህም ሆኖ ግን የትግራይ ህዝብ ከሌላው ህዝብ በባሰ በተለየ እኔ ተጠቃሚ መሆን አለብኝ ብሎ ያነሳው አንዳችም ጥያቄ የለም እንደሌሎች ህዝቦች ባለችኝ መሬት ባገሬ ሰርቼ ቀየራለሁ ለማለሁ ብሎ ሲሰራ የነበረ ህዝብ ነው ማለት ነው ያም ሆነ ይሄ ግን በተዛባ ትርክት የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ተጠቃሚ እንደሆነ
በማስመሰል ወደ ስልጣን መቆናጠጫ አድርገው አመጡት ማለት ነው። ስልጣን ላይ ለመቆየት እንደገና የግድ አሁን ከትግራይ ህዝብ ጋር ጦርነት መጀመር መቀስቀስ የትግራይን ህዝብ በተለያየ መልኩ መጉዳት እንዳንድ አጀንዳ አድርገው ወሰዱት ማለት ነው። ምክንያቱም ወደ ተሻለ የልማት እንቅስቃሴ መግባት የሚያስችል አቅምና ብቃት ፖሊሲና ስትራቴጂ ያላቸው አካላት ስላልሆኑ ማለት ነው። ከዚህ አንፃር አሁን የትግራይ ህዝብ ከደረሰበት ግፍ አንፃር ያየን እንደሆነ ምንድነው መደረግ የነበረበት ብለን መውሰድ እንችላለን ማለት ነው። ስለዚህ ዳግመ ግንባታ መምጣት መቻል ነበረበት። ካሳ መከፈል መቻል አለበት። ወንጀል የፈጸሙ አካላት በህግ ተጠያቂ መሆን መቻል አለባቸው። ስለዚህ አገሪቱ የተሻለ ሰላማዊ ሁኔታና ትብብር እንዲኖራት ከተፈለገ በዚህ መልኩ ነበር መከድ የሚገባው ማለት ነው። ያም ሆነ ይሄ ግን የኢትዮጵያ ህዝብ እርስ በራሱ ይፋጅ አገር ትፍረስ አትፍረስ አጀንዳቸው አይደለም እነዚህ አካላት ማለት ነው። እነሱን የሚያስጨንቃቸው ነገር ምንድነው? ስልጣንና ስልጣን ብቻ ነው። ስልጣን ላይ ለመቆየት ማንኛውም ህዝብ ከመጨፍጨፍ ወደ ኋላ የሚሉ አካላት አይደሉም ማለት ነው። ስለዚህ ለዚህ ነው ዋና ጠላትና ትኩረት አድርገው እየተንቀሳቀሱ ያሉበት ሁኔታ የትግራይ ህዝብ ለስልጣናችን አደጋ ነው ብለው ከማሰብ ጋር የተያያዘ ነው ብለን ነው ልንወስድ የምንችለው ማለት ነው። ያም ሆነ አሁን ባለንበት ሁኔታ መቀጠል አንችልም ማለት ነው። ስለዚህ የትግራይ ህዝብ እንደ ህዝብ መኖር መቻል አለበት። ለመኖር ደግሞ መክፈል ያለበትን ዋጋ ይከፍላል አሁንም ማለት ነው። እንደ ህዝብ ዝም ብሎ ማለቅ መጨፍጨፍ አይችልም። መመከት መቻል አለበት። ሄዶ ግን ይሄ ስርዓት ለትግራይ ህዝብ ብቻ ሳይሆን ለኢትዮጵያ ህዝብ ማደጋ ነው። ለኢትዮጵያ እንድትፈርስም ዋና መሰረት እየጣለ ያለ ስርዓት ነው ማለት ነው። ስለዚህ ባጭሩ መወገድ ያለበት ስርዓት ነው። የኢትዮጵያ ህዝቦችም የራሳቸውን ትግል ማድረግ መቻል አለባቸው ብለን ነው ማሰብ የምንችለው። ከትግራይ ህዝብ ትግል ጋር በመተባበር ይሄ ስርዓት የመጨረሻ ወደ ከስልጣን የሚወገድበት እንቅስቃሴ ለማድረግ መዘጋጀት መቻል አለባቸው። የራሳቸውንም ተራ መወጣት መቻል አለባቸው ብለን ነው ልንወስድ የምንችለው ማለት ነው። ስለዚህ ይሄ ስርዓት ስልጣን ላይ በቆየ ቁጥር የኢትዮጵያ ህዝብ ሞት የትግራይ ህዝብ ሞት ስቃይ እየተራዘመ የሚሄድበት ሁኔታ ነው የሚታየን። ይሄ ማጠር መቻል አለበት ነው የምንለው በእኛ በኩል ማለት ነው።